ምን ሆናችሁ ነው? አረ ልጄ እንደው ምን አይነት ዱብዳ እንደወረደብን እንጂ ምንድን ነው የተፈጠረው? ታስገቡናላችሁ? አረ ኑ ግቡ እንዴ ኑ ግቡ። አረ ነው ግቡ። ይሳቅ ምን ሆነች ነው? እንቅልፉ አንቺ በቃ ቦምብ ቢፈነዳ ራሱ አሰሚም አይደል? ይሲ በእናትህ አታስጨንቀኝ። ምንድን ነው የተፈጠረው? ሳቂ ምን ሆናለች? ይኸውልሽ ለዛሬ እኔም እህቴም ምንም አልሆንም፣ ግን ለወደፊት የሆነ ነገር ቢፈጠር እንኳን እንደዚህ ራስሽን ጥረሽ አትተኝ። እና የምን ድምጽ ነው ሳሎን የሚሰማው? ምን ባክሽ ፍፄና እናቱ የሆነ ችግር ገጥሟቸው ይኸው እኛ ቤት መጡ። የእነሱ ድምጽ ነው የሚሰማሽ። እንዴ ምን አይነት ችግር? እሱን ለጊዜው እኛም አላወቅንም። አሁን ማድረግ የምንችለው እነሱ ትንሽ እንዲረጋጉ ነው። እና እሺ እኔ ምን ላድርግላችሁ? ያው አንቺም የእንቅልፍሽ ነገር አይሆንልሽም አይደል? በጊቢነተኛው ምን እየቀለድክብኝ መሆኑ ነው? አይ ከልቤ ነው። ምንም የምታደርጊው ነገር ስለሌለ ገብተሽ ተኝ። አይ እናንተ ሳተኙም አልተኛም። እሺ እንደፈለግሽ። እሺ ወይ ሳሪ እንኳን ተነሳሽ። በእናትሽ እስቲ የሚበላ ነገር ካለ አምጪላቸው። እሺ እኛ በዚህ በውድቅት ሌሊት የመብላት ሞራሉም የለንም። ፍፄ ግን ትፈልግ ይሆን? እኔ አልፈልግም። በቃ እሺ አሁን በደንብ ቀላል ይልሻል። እሺ ሳሪ ላስቸግርሽ እቺ ነገር ትለት እንግዲህ ያሻት ተባረክ ብሩክኝ። እንዲህ መውደቂያ ማግኘት ጥሩ ነገር ነው። እሙዬ ምንድን ነው የተፈጠረው ነገር? በጣም እያስጨነቅሽ ነው። አይ የኔ ልጅ ምን ያልሆነው ነገር አለ? እንደው ዱቡዳ እኮ ነው የወረደብን። በስተርጅና መውደቂያ ማተን እንደው ተንከራተተን። እስኪ አሁን የተፈጠረውን ነገር በግልጽ አውሩ። ምንድን ነው የሆናችሁት? ምን ብዬ እንኳን እንደምጀምር ግራ ገብቶኛል። እፍረትም እየተሰማኝ ነው። እንዴ እሙ ምን እያልሽ ነው? ምን የሚያሳፍር ነገር አለው? አይ የኔን ነገር እስቲ ተውት። እንደው እናታችሁ ጓደኛ እንደመሆኔ መጠን መች መጥቻ አይቻችሁ አውቃለሁና ነው። አሁን ግን ማረፊያ ሆናችሁኝ። ሲቸግረኝ እናንተው ጋር መጣሁ። አረሙ እንደዚህ አይባልም። ምን ሆነሽ ነው? ሰው በችግር ጊዜ መሸሸጊያ ካልሆነ ምን ያደርጋል? ልክ ነህ የኔ ልጅ። ፍፄ ይሄንን ፈጽሞ ለእናንተ ይነግራል ብዬ አላስብም። ያው እንደምታውቁት ልጅ እዛ ካምፓስ ደርሶ ከመጣ በኋላ ልክ አይደለም። እኔም ኑሮ ሲከብደኝ አንድ የሚያስቸግረኝ ሰውዬ ነበርና በቅርቡ አገባሁት። ምን? ቆይሽ ከዛስ? ከዛም አይልሽ ልጅ ሁልጊዜ ጠጥቶ ይመጣል። ጠጥቶ በመጣ ቁጥር ይደበድበናል። አሁንማ ልጄንም ላይኑ ጠላ። ዛሬ ደግሞ ምን ጠጥቶ እንደመጣ አላውቅም። እኔንም ሲደበድበኝ ቆየ። ልጄንም አንድ ሁለቴ ሲለው ይገለዋል ብዬ በዚህ በውድቅት ሌሊት ይዤው መጣ። ታሪኩ ይኸው ነው። ወይኔ እናቴ። ቆይ ምን አይነት ጨካኝና አውሬ ሰው ነው? እንዴት እናት የሆነች ሴት ላይ እንደዚህ እጁን ያነሳል? እንዲህ ምንም ቢሆን እኮ ባትወልድ ራሱ እኮ ሴት ነች አይደል እንዴ? እንዴት እንደዚህ ያደርጋል? አሬ የማይረባ ነው፣ ከንቱ። አዎ እናቴ ላይ ብዙ ነገር ነው ያደረገባት። እኔማ ገድሏለሁ። እንዴ እያንዳንዱን ነገር መዝግቤለታለሁ። ገድሏለሁ። እሙዬ በጣም ባለጌ ሰው ነው። እስካሁን ራሱ መታገስሽ በጣም ነው የሚገርመው። አሁን ግን እኛ አለንልሽ። በጣም ነው የማመሰግነው ልጆች። ይህ እኮ የእናንተን ቤት ነው። እስከፈለጋችሁ ድረስ መኖር ትችላላችሁ። እኔና እህቴ እኮ ሰውን ይራብ። አዎ እሙዬ ወንድሜ እንዳለው ነው። እኛ በዚህ ሰዓት ረሃባችን ሰው ነው። ታውቂያለሽ፣ አባታችንን እንኳን አናውቀውም። እናታችንን ደግሞ በሞት አተናታል። እኔና ወንድሜ ለረጅም ዓመታት በብቸኝነት አጥር ውስጥ ነው ብቻችንን የኖር ነው።
ስለዚህ ለእናንተ ነገሮች ቢስተካከሉም ባይስተካከሉም ከኛ ጋር እንደ ቤተሰብ ይሄ ቤት በጣም ሰፊ ነው። ከዚህ በኋላ አብረን መኖር እንችላለን። እሺ ውለታ መላሽ ያርገኝ። እንግዲህ ምን ይባላል? እኔ ውለታ በደንብ እመልሳለሁ። እሺ ጌታው፣ ውለታው ታዲያ በምንድን ነው የሚመለሰው? በቃ ሰዓቱን በጣም እየመሸ ነው አይደል? ገብተው ይረፉ። ባይሆን ነገ ቡናችንን አፍልተን በደንብ በሰፊው እንጫወታለን። ወንድሜ ሳሪ ተኛችሁ ይሆን እንዴ? አይ አይመስለኝም። ሳራ ሳራ ፈለጋችሁ እንዴ? ሳሪ የምነው ተኝተሽ ነበር? ረበሽሽ እንዴ? ኧረ አልተኛውም። እናንተ እዚህ ቁጭ ብላችሁ እንዴትስ እንቅልፍ ይወስደኛል? እሰይ ሰራተኛችሁ ናት። በጣም ነው የምታምረው። ቆንጆ ናት። አረ በጭራሽ ሳሪዬ እንኳን እንደዛ አይደለችም። በጣም የምንወዳትና የምንሳሳላት እህታችን ናት። ያለሷ እዚህ ቤት እኔና ወንድሜ አንችለውም። ያለሷ መኖር በጣም ከባድ ነው። እጅግ በጣም ተላምደናል። እስቲ የኛ መኝታ ቤት አንሶላ ቀይሪላቸውና ገብተው አረፍ ይበሉ። በዚያውም አንዳንድ ነገሩን አስተካክሉ። እሺ ሳርዬ ማግዝሽ ነገር አለ? ኧረ ይኸው ጨረስኩኝ። በቃ እዚህ ተኝ። እኔ እናቴን በልጅነት የመጣሁት እናቶች ሲከፉ ማየት ደስ አይለኝም። እና ቆይ ከዚህ በኋላ እዚህ ናቸው ማለት ነው? አዎ ነገሮች እስኪስተካከሉ አብረው ይሆናሉ። ባይስተካከሉላቸው እንኳን መሄጃ ስለሌላቸው ከኛ ጋር ይሆናሉ። ደስ ይላል። በቃ ሳርዬ ከጨረሽ አንቺ መጥተሽ ተነሽ። እሺ ደህና ነኝ። ይስ ወይ ሳርዬ? አይ በቃ ተው። ምንድን ነው ሳርዬ? ምንም እንዲሁ ዝም ብዬ ነው። ተው በቃ። ሳራ ምን ሆነሽ ነው? ንገሪኝ። ምንም አልሆንኩም። በቃ ደህና ነኝ። እሺ ደህና ነኝ። ኢሴ ክፍሉን በደንብ አስተካከለችላቸው? በሚገባ። አሁን መተኛት ትችላል። ኢሴ በቃ አስገባቸው፣ ይረፉ። እታቸውን ፊታቸው ራሱ የተኙ። በቃ እንደው የኔ ልጆች ልመርቃችሁ፣ እግዚአብሔር ይስጣችሁ፣ ተባረኩ። እኛ ለፊታችሁን እንዳላጠቆራችሁ እግዚአብሔር እናንተ ላይ ፊቱን አያጥቆርባችሁ። አሜን አሜን። እሺ በቃ ግቡና አረፍ በሉ። እናንተ አትተኙ እንዴ? እኛ እዚህ እንተኛለን። እናንተ ግቡና ውስጥ ተኙ። ተነስ ፍፄ። በቃ እንግዲህ እዚህ አረፍ በሉ። እሺ እሺ ልጄ ተባረኩ። አረ ችግር የለውም። እንዴ ሌላ የሚያስፈልግ ነገር አለ? አረ ልጄ ምንም አንፈልግም። በቃ እሺ፣ ሰላም ደሩ። አሜን። ሰላም ደሩ። አይ አይደል ወንድሜ፣ የሰው ልጅ በየቤቱ በጣም ብዙ አይነት ገበና ተሸክሞ እንደሚኖር እጅግ በጣም ነው የሚያሳዝነው። በጣም እህቴ፣ በተለይ እሷ ደግሞ እናት መሆኗ እንደዚህ መሰቃየቷ እጅግ በጣም ነው የሚያሳዝነው። አሁን ለማንኛውም በቃ እኔ ራሱ በጣም ይደክመኝ። የሚለበስ ነገር ይዘሽ እሺ አቤት እማዬ፣ ምን አይነት ምትሃት የሆንሽ ሴት ነሽ! የሚገርም ነገር እኮ ነው ያደረግሽው። እና ትቀልዳለህ እንዴ? አንተ ከዛሬ ነገ በፍቅሬ ጠብ አደርጋታለሁ እያልክ ስትጠብቅ
አንዱ በመሀል ቢወስዳትስ ያሰብነው ያቀድነው ሁሉ ገደል ገባ ማለት አይደለ? እኔ ይሄን በአቋራጭ አድርገን ግብት ዛሬ እኔ ራሱ ተገርሜ ነው አንቺ አፌን ከፍቼ ሲሰማሽ የነበረው እኮ ምን አይነት የሚጣፍጥ ወሬ ነው የነገርሽኝ። አዎ እዚህ ቤት ለመግባት ግዴታዬን ማድረግ ነበረብን። ልክ ነሽ። በርግጥ ግዴታ ነበረ። በቃ አሸነፍሽ። ጀግና ነሽ። እና ከፋህ እንዴ? ኧረ እኔ ውድ እናት ለምን ይከፋኛል? አሁንማ የምመከፋት ነው። ይሄ ቤትና የተከራዮቹን ቤት አሁን በእጃችን እንደገባ ቁጠረው። እሺ አልቅብሽ። ምን አሰብሽ ደግሞ የኔ እናት? እሱም በሂደት እናወራበታለን። ባሌ ሲደበድበኝ አምልጠን መጣን። ኧረ አንቺ ትለያለሽ። እንግዲህ እኔ ያንተ እናት እንዲህ ነኝ። የምፈልገውን ነገር ለማግኘት ስንት ርቀት ተጉዤ እሄዳለሁ። አስመስክረሻል የኔ እናት። ልሙትልሽ። በሚገባ ነዋ። ምንም አያሳስብም። ይኸውልሽ ከዚህ በኋላ ካርታችንን በእጃችን ካስገባን በስማችን አዙረን ካስተካከለን ምንም ያሳስበን ነገር የለም። እነዚህን ሁለት ከንቶች አባረን የራሳችንን ላይፍ ብለን መኖር ብቻ። እንዴ ሶስተኛውን ወደ ጣልካት? ሰራተኛዋንም አብሮ ወስዶ ነው እንጂ መጣል። ውይ እሷንም ማትያትም የኔ እንቡጥ አበባ እንዴት አባቷ እንደምታምራ ይሻት አይደል? ይኸው እኔ እንዲሁም ሳስቡ እሷንም ማገባ ነው ይመስለኝ። የኔ ውብ የሆነች ቆንጆ ሄደች። እንደውም አስታወስከኝ። እኔ እንዲሁም ምኗም አይመቸኝም። ለሚፈጠሩት ነገሮች ሁሉ እሷ ናት እንቅፋት የምትሆንብን። አይማ ዝም ብለሽ አስበሽ እኮ ነው። ለማንኛውም ያው ክፍላችን ተለቆልናል። ለጥ እንበል። ባይሆን ለዛሬው ስራሽ ከወገቤ በርከክ ብዬ ምስጋናዬን ጨርሻለሁ። አንቺ በጥቅ እኔ በዳር እየጠበኩሽ ዳይ 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 ዳይ። እንዴት አደርሽ? አቤት ሞ እንዳላ እንደው በዚህ ሰዓት ነው የምትነሺው ሁሌ? አዎ ሁላችንም በዚህ ሰዓት አርፍደን ነው የምንነሳው። እነሱ አይደለም አርፍደው ውለው ይነሱ። አንቺ ግን በጧት ተነስተሽ ቁርሳቸውን ሰርተሽ ቀስቀሰሽ ማብላት አለብሽ። ያው ቅርበታችን እንደ ቤተሰብ ስለሆነ ብዙም ቦታ ሰጥቼው እንኳን አስቤ አላውቅም። ምንም ቤተሰብ የሚባል ነገር የለም። ባዳ ባዳ ነው። ልክ እንዳንቺ። ምን? ለምን አንቺ ስራ ብቻ ሆነ? የተሳቅስ ለምን አልሆነም? አይሽ አንቺ ሰራተኛ ነሽ ማለት ነው። ስለዚህ ስራሽን በአግባቡ ስሪ። እኔ ግን ባዳ አይደለሁም። የቤተሰባቸው አንዱ አካል ኮንኩኝ በጣም ቆየሁኝ። እንደዛ ነው። ጥሩ እሺ። አሁን ለማንኛውም ላግዝሽ? አረ ምንም አታግዥኝም። ወደዛ ማን በሰራው ገብተሽ ልታንቡጫርቂ ነው? ሆ እኔ ወደዛ ልጆችን ቀስቅሼ ቁርስ ላብላቸው። እዚሁ ቁጭ በይ አንቺ። ደግሞ በዚህ ሰዓት ለምን ተነሳሽ? ምንድነው ይሄስ? እረፍት ማድረግ ነበረብሽ እኮ። አየኔ ልጅ የምን እረፍት? አንደኛዬን ስሞት አርፈዋለሁ። እንደሞ እንደዚህ ደግሞ ይባላል እንዴ? ይልቅ አሁን እንዴት ነሽ? ዛሬ ሆስፒታል መሄድ ካለብን መሄድ እንችላለን። እሺ የሚሰማሽ ነገር አለ? በጣም ደህና ነኝ። ተሳቂያ ትጨነቂ። እርግጠኛ ነሽ? እምዬ ፊትሽ ግን ምንም ልክ አይደለም። እየደበቅሽኝ እንዳይሆን ግድ የለሽ። የሚሰማሽ ነገር ካለ ሆስፒታል እንሂድ።
እሙዬ ደህና አደርሽ? ውስጥ እኮ ፈልጌ ሳጣሽ ግራ ገብቶኝ እኮ ነው። ደህና አደርክ ፍጹም? ትሳቂ። ደህና አደርሽ እሙ? ውስጥ እኮ ፈልጌ ሳጣሽ ደንግጬ እኮ ነው። የት እጠፋለሁ ብለህ ነው? የት ሄዳለሁ? ያው እዚሁ ነው የምሆነው። አላውቅም፣ ግን ማገኝሽ አልመሰለኝም ነበር እኮ። ይኸው አሁን እኔ ያለሁ። ይልቁንስ ሂድ እጅን ታጠብና ና። ምግቡ ቀዘቀዘ። ሌሎችን ትቀሰቅሳቸዋለች። እኔ ምን ሽሙዬ ፍፄ እንደ ድሮ ሲያወራ ሰማሁት ልበል? አይ ልጄ አጋጥሞሽ አያውቅም ማለት ነው? አንዳንዴ እኮ እንዲህ አልፎ አልፎ ይመልሰዋል። እኔ እኮ አጋጥሞሽ የሚያውቅ መስሎኝ ነበረ። በተለይ ደግሞ እንደዚህ ጠዋት ሲነሳ ያጋጥማል። አይ ሙዬ እኔ እንደውም አጋጥሞኝ አያውቅም። እኔ እንደውም ወደ ቀድሞ ሁኔታ የተመለሰ መስሎኝ በጣም ደንግጬ ነበር። እኔ ደግሞ እኮ ገጥሞሽ የሚያውቅ መስሎኝ ነበረ። አይ ትሳቂ፣ ምግቡ እኮ ቀዘቀዘ። ቅድም ይሳቅን ስቀሰቅሰው አልተነሳም ነበር። ሂጂ ግቢና እስቲ ቀስቅሽው። እሺ በቃ ቀሰቅሳቸዋለሁ። ሆ ይሄ አዋራጅ አዋርዶን ነበር። ነገሩን ሁሉ አበላሽቶት ነበረ። አይ ልጅ አንተ እስካሁን ተኝተሃል? እነሙ እኮ ተነስ፣ ቁርስ አንተ ነው የሚጠብቁት። ተነስ ሳቂ፣ በእናትሽ ትንሽ ልተኛ። አይ እንግዲህ አትጃጃል። ተነስ፣ ቁርስ ቀርቧል። ትንሽ እኮ ነው። አንተ አትሰማም እንዴ? ተነስ፣ ሰው ቁጭ ብሏል። ቁርስ አንተን መጠበቅ አለበት እንዴ? ኡፍ ይበሉ ከሆነ ራሳችሁ ብሉ። በቃ እኔ አልበላም ነው። አዎ ጥሩ መድኃኒቱን አቅል የለ እቺ ምን ይሄድ ደግ ሳይ ና ተነሳውን ቁርስ እንብላ። ተነስ። ቆይ አልበላም ካልኩሽ አልበላም ነው አይደል እንዴ? ታያታለሽ፣ ዛሬማ እሰራልሻለሁ። እናንተ ሲያበዛው አይመስልም? ቁርስ እኮ ሁሉም ሰው ተነስቶ አንተን ነው የሚጠብቀው። ጌታው እቺ አሮጊት ነገር ናት እንዴ? ይልቅ ና እንውጣ። እሙን በጣም ብዙ ሰዓት ነው ደጅ ያስቆየናት። በዛ ላይ ምግቡ በጣም እየቀዘቀዘ ነው እንዴ። የሰው ትናንት እዚህ ቤት መጥቶ ዛሬ መልፋት አለበት እንዴ? ና እንጂ ወዴት ነው የምትሄደው? አረ በእናትሽ አንቺ ልጅ ተይ። ደግሞ ተነሳብሻ። ይኸው ልብሴን አትይውም እንዴ? ቢያንስ ልቀይር። ምን አይነት ልጅ። በለማንኛውም ልብስን ቀያይረክ ና። እሺ አልመጣም። አሮጊት አረቃስ ለምን ራይስ ተጋድማ አትውልም? እሙዬ እውነት እጅሽ ይባረክ። እኔ እጄ እንደዚህ ሆኖ መቀመጥ አልፈልግም። እጄን ታጠባለሁ። በጣም የሚጣፍጥ ምግብ ነው። እሺ መጣሁ። በቃ እጄ ልታጠብ። የእውነት በጣም ነው የሚጥመው። እናመሰግናለን ሙዬ። ደግሞ እኮ ቤቱ እናት መስጠት ጀመረ። በጣም እኔ ራሱ ልክ እንደ ወንድሜ ነው እየተሰማኝ ያለው። እኔና ወንድሜ ረጅም ጊዜ ይሄንን ስሜት አናውቀው እና ዛሬ አንቺ ስትመጪ ሁሉ ነገር ሙሉ እንደሆነ ይተሰማል። እና እንኳን መጣሽ። አይ ልጄ እንደው ዝም ብለን ነው እንጂ የምንባለው እኮ ሰው ነው ለሰው መድኃኒቱ። ልክ ነሽ እማዬ፣ ሰው ነው ለሰው መድኃኒቱ። ትበላላችሁ ወይስ ይነሳ? እኔ በቃኝ። አንተ በቃክ? ምንድነው ሳሪ በቃሽ። በኋላ ደግሞ ቡናችን እንጠጣለን። ወይ ተሳቀየና ባቴ ላርግሽ። ስቺበት እኮ ይሄን የመሰለ ቤት
በእጃችን እንዲገባ አደረግሽ። ደህና ነሽ?